ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። በሕይወቴ መውደቅ መጣ አይታሰብም ሰላም ኢየሱስ ሰላም ኢየሱስ ረፍቴ ኢየሱስ ሰላም እንዴት ያለ ነጭሳችንን ለብሰን እንባባትን ይዘን እንዴት ያለ ያው በቪዲዮ ላይ ተመለከታችሁት ለዘማሪ የምስራች ሰሞን የቀብር ስነ ስርዓት ዛሬ ተደርጓል ማለት ነው። እንግዲህ በአርባ ምንጭ ከተማ ምዕመናን ነዋሪዎች በሙሉ በተገኙበት ዘመዶቿ ወዳጆቿ በሙሉ በተገኙበት የቀብር ስነ ስርዓቱ ተፈጽሟል ማለት ነው። በዚህ የቀብር ስነ ስርዓት ላይ እጅግ በጣም የሚያስገርም ነገርና ብዙ ሰዎች ያነጋገረ የሚገኝና ምን ያህል እግዚአብሔር ጽናት ቢሰጣቸው ነው ምን ያህል የእግዚአብሔር መጽናናት ከነሱ ጋር ሲሆን ነው የሚያስብል ነገር ተፈጥሯል። እሱም ነገር ምንድነው? በዝማሬ ጌታን ሲያመሰግኑ እጅግ በጣም በሚያስገርም ሁኔታ ኢቭን ለቅሶ እስከማይመስል ድረስ ጌታን ሲያመሰግኑ እዚህ ቪዲዮ ላይ ይስተዋላል ማለት ነው። እኔም በጣም ገርሞኛል ሳይ አንዳንድ ጊዜ እግዚአብሔር እውነትም የሱ ፍቅር በውስጣችን ስለሆነ ምን ያህል በጣም እኔ ምን ያህል እንደምንነካ እኔ አላውቅምና በዚህ ቪዲዮ ሳይ በጣም ነው እውነት ነው እኔ የተደነቅኩት። በእውነት ነው ነገራችሁ። እናቷ ማለት እጅግ በጣም አዝኖ ነበር። ትናንትና በቪዲዮ ላይ ከተመለከታችሁ እጅግ በጣም ያለቅሶ ነበር። በጣም ብርር ብለው እንትን ብሎ ነበር። ዛሬ ግን እንደዚህ ጌታን ሲያመሰግኑ እውነትም መንፈስ ቅዱስ እግዚአብሔር ካልረዳ እግዚአብሔር ካላጽናና ከእንደዚህ አይነት ወይም ደግሞ ከእንደዚህ አይነት
ሀዘን ወጥቶ በዚህ ደረጃ እግዚአብሔርን በዚህ ቀን ማመስገን መዘመር ማለት ቀላል ነገር አይደለምና አሁንም ለወዳጆቿ፣ አድናቂዎቿ፣ ጓደኞቿ በሙሉ ዘመዶቿ ለእናቷም ጨርሶ እግዚአብሔር መጽናናትን ይስጣቸው ለማለት ፈልጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። ሰላም ሁኑልኝ። እንዴት አለ